ልጅ አጥር ነው እያፈረሰ ያለው። አጥር ምን አይነት አጥር እንደሆነ ነግራችኋለሁ። ጎንደር የዘፈን ሀገር አይደለም። እንዴው ዝም ብላችሁ እንዴው ማምላክን ሀገር ነው የምታሰዱና የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነው እውነቱ ማለት። ፒያሳ ትልቅ ሞንታርጎ ይጠመዳል። ከዚያ በኋላ ጎንደር እያሉ መዝለል። አይታችኋል። ሰሞኑን ምንድን ነው እላለሁ እንደው ዘፈኑ ዳንኪራው ሌሊቱን ሙሉ ምድር ቆራው ልጅ ይመስላል። ምን ተፈጠረ? ምን ተገኘ? ዛሬ ምናለቅስበት፣ ምናዝንበት፣ ምናነባበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር የምንጮህበት የሚዘፈንበት። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታይ ይድረሳችሁ። ዛሬ በአዲስና ወቅታዊ መረጃዎች ወደ እናንተ መጥቻለሁ። ሰሞኑን እጅግ በጣም ብዙዎችን የማረከውና ያስገረመው የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በመላው ዓለምና በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ተከብሮ አልፏል። በተለይ ብዙ መነጋገሪያ የነበረው የጎንደር የጥምቀት በዓል አከባበር ሁለት አይነት መልኮችና ገጽታዎች የተስተናገዱበትና የታዩበት አከባበር ነበረ። ከዚሁ ጋር ተያይዞ ደግሞ ብፁዕ ወቅዱስ አቡነ ማትያስ የበዓል ሰዓት ላይ አለመገኘታቸውና ከአእላፋት ዝማሬ ዋዜማ ጀምሮ በገና ዕለት እንዲሁም ደግሞ የማይጠፉበት የማይቀሩበት ታላቁ የአደባባይ በዓል የጥምቀት ቀን ላይ አለመታየታቸውና አለመገለጣቸው ብዙ ጥያቄዎችና ጥርጥሮችን እያስነሳ ይገኛል። ለመሆኑ ብፁዕ ቅዱስ አቡነ ማትያስ የት ናቸው? የት ገቡ? ለምን ጠፉ? የሚሉትን ጉዳዮች በእነዚህና ሌሎች መረጃዎች ወደ እናንተ መጥቻለሁኝ። አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በቅድሚያ የምንመለከተው የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል አከባበር በጎንደርና በሌሎች የኢትዮጵያ አካባቢዎች ያለው ገጽታ ምን ይመስላል የሚለውን እንመለከታለን። በጎንደር የነበረው የጌታችን የኢየሱስ ክርስቶስ የጥምቀት በዓል አከባበር ሁለት ገጾች፣ ሁለት ማንነቶችና የአከባበር ስነስርዓቶች የታዩበት በመሆኑ ብዙ ውዝግቦችና ብዙ ምስጋናዎች እየታዩበት ያለ በዓል ሆኗል። የጎንደር የጥምቀት በዓል ይህንን ደግሞ ዘረኝነትን፣ ብሔርተኝነትን አጥርን አፍርሰው በዚህ በጎንደር ከተማ ላይ የተገኙት እንደ ቲክታከሩ አዶናይ እንዲሁም ደግሞ የጎንደር ሀገረ ስብከት ሊቀ ጳጳስ የኦሮሚያ ቤተ ክህነት ስራ መስራችና አቋቋሚ የነበሩት ከዚህ በፊት እንደገና ጳጳሳትን በመሾም የሚታወቁት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ወደ ጎንደር ከተማ እንዲመጡ በማድረግ ያደረጉት ነገሮች አሁንም ብዙ መልኮችና ማንነቶች የሚታዩበት አከባበር እንዲሆን አድርጎታል ማለት ነው። በቅድሚያ ግን የምንመለከተው ቲክታከሩ አዶናይ በጎንደር ከተማ በነበረው ቆይታ ይህ ልጅ እያደረገና እየሰራ ያለው ነገር ያለብንን የብሔር ገደብን እያለፈ ኢትዮጵያዊነትን በመስበክ አንድነትን በማስተማር ይህን ነገር በማድረጉ ለብዙ ሰዎች ምሳሌና አርአያ እየሆነ ያለ ልጅ ነው። አዶናይ እንግዲህ የሚያደርጋቸው ነገሮች እንደ አንድ ወጣት ብቻ ሳይሆን ኃላፊነት እንደሚሰማው ኢትዮጵያን አንድ አድርጎ እንደማጽናት፣ ኢትዮጵያውያን ተከፋፍለው ተለያይተው መኖር እንደማይችሉ ማሳያ ሊሆን የሚችል አስገራሚ ስራ እየሰራ ይገኛል። አሁን በትግራይና በአማራ ክልል መካከል እየተፈጠሩ ያሉት የፖለቲካዊም የአመለካከት ልዩነቶች በፖለቲከኞች በኩል እንዲሰፋ በተደረገበት በዚህ ሰዓት ላይ ይህ ከትግራይ መቀለ የተገኘው ወጣት ልጅ ግን በመላው ኢትዮጵያ በመዞር አንድነትና ፍቅርን እየሰበከ ይገኛል ማለት ነው። ይህን በተመለከተ በጎንደር የባህረ ጥምቀት ላይ አዶናይ ከላይ ሆኖ ይመለከት በነበረበት ሰዓት ላይ በባህረ ጥምቀቱ ገንዳ ውስጥ የኢትዮጵያን ሰንደቅ ዓላማ ቀስተ ደመናን በመመልከትና በማየቱ የተሰማው ስሜት እጅግ በጣም አስገራሚ ሆኖ ብዙ ሰዎች በማህበራዊ ሚዲያ የተቀባበሉት ያለ ጉዳይ ነው። አዶናይ በባህረ ጥምቀቱ ውስጥ የኢትዮጵያን ባንዲራ ቀስተ ደመናን በተመለከተበት ሰዓት ላይ ምን ስሜትና ደስታን እንደፈጠረበት እንመልከተው። አንተ አረንጓዴ ቢጫ ቀይ አልወጣ አረንጓዴ ቢጫ ቀይ ስሚ ቀስተ ደመና ወጣ እንደዚህ እያደረጉ እያለ
እንግዲህ ይህ አስገራሚ ወጣት ቲክታከር ኃላፊነት ተሰምቶት በመላው ኢትዮጵያ በመንቀሳቀስ በብሔር የመታጠርና የመከለልን ግንብ እያፈረሰ ኢትዮጵያውያንን አንድ ለማድረግ የሚሰራው ስራ በጣም የሚገርም ነው። ብዙ የሃይማኖት ሰዎች ስለ ሀገር ይመለከተናል የሚሉ የሀገር ሽማግሌዎች ዝምታን መምረጥ ብቻ ሳይሆን ጎጣቸውንና መንደራቸውን በሚያስቡበት በዚህ ሰዓት ላይ ይህ ቲክታከር ወጣቱ አዶናይ ግን በመላው ኢትዮጵያ በመዞር በተለይ ደግሞ በጎንደር ከተማ በመገኘት ይህ በዓል የመላው ኢትዮጵያ የክርስቲያኖች ኦርቶዶክሳውያን መሆኑን ለመግለጥ አንድነትን፣ ፍቅርን፣ መቀራረብን ለማሳየት በዚህ በዓል ላይ ተገኝቶ ነበር። በመገኘቱና በስርዓት ላይ በመሳተፉ ደግሞ የጎንደር ከተማ ሕዝብ ያደረገለት አቀባበልና የሰጠው ድጋፍ ደግሞ የመጣበትን አካባቢና ማህበረሰብን ሳይሆን እንደ አንድ ሰውነት የጎንደር ሕዝብ ያሳየው ድጋፍና የሞቀ አቀባበል እጅግ በጣም ብዙዎች ያስገረመ ነው። በእውነት ጎንደር የሆነችበትን ስነ ስርዓት ነው የተመለከትነውና ያየነው ማለት ነው። ከዚህ ጋር ተያይዞ ግን አዶናይ ያደረገው ድርጊትና እየሰራ ያለው ነገር እጅግ በጣም ብዙዎችን ያስገረመ በመሆኑ አዶናይ ፍቅርንና አንድነትን መተሳሰብን ብቻ ሳይሆን እየሰራ ያለው አጥር እያፈረሰ የብሔርን ግንብ እየናደ የመለያየትን ሐሳብ እያፈረሰ እየመጣ እንደሆነ ብዙ ሰዎች ሐሳባቸውን ገልጠው ድጋፋቸውን እየገለጡለት ይገኛሉ። እስኪ ስለ አዶናይ የተነገረውን አንድ ሐሳብ እናድምጥና እንመለስ። ይሄ ልጅ አጥር ነው እያፈረሰ ያለው። አጥር ምን አይነት አጥር እንደሆነ ነግራችኋለሁ። ሁላችሁም ይህን ቪዲዮ ላይክ አድርጉት እባካችሁ። አጥር ነው እያፈረሰ ያለው አልኳችሁ። አጥር ምን አይነት አጥር? የጥላቻ አጥር፣ የመለያየት አጥር፣ እርስ በርስ የመጠላላት የመሰዳደብ አጥር እያፈረሰ ነው ያለው። ይሄ ልጅ ከባድ አመጣጥ ነው እየመጣ ያለው። ደግሞም ማለት ነው በሰው ፍቃድ አልመጣም። ይሄ ልጅ በሰው ፍቃድ አልመጣም። እግዚአብሔርን ነው የምላችሁ። የምንወዳትን ሀገር አንድነቷን፣ ፍቅሯን ምንም ሳይናገር እየሰራ ነው። ምንም ሳይናገር እየመለሰ ኢትዮጵያውያን ወጣቶችን ከድብርት ነው እያወጣቸው ያለው። ይሄ ልጅ እግዚአብሔር አምላክ ፍጻሜውን ብቻ ያሳምረው። አይዶንት ኖ ፍጻሜው ሰው ሲያምር ነው ፍጻሜውን ያሳምረው። ግን የምለው ምንም ሳይናገር በድርጊት ብቻ የጥላቻ አጥር እያፈረሰ ነው። አዶናይ እያላችሁ ኮሜንት አድርጉ እስቲ። አዶናይ ብላችሁ ሜንሽን አድርጉለት። እኔ በጣም በዚህ ልጅ ኮርቻለሁ። ዛሬ ጎንደር ተገኝቷል። እንግዲህ ይህ ወጣት ቲክታከሩ አዶናይ ባደረጋቸው ነገሮች አሁንም ብዙ ተስፋ አድርገን የምንጠብቃቸው ነገሮች እንደሚኖሩ እንገምታለን። የጎንደር ሕዝብም ላሳየው አቀባበል ላደረገለትም ክብር ደግሞ የተሞላበት ስነስርዓት አዶናይ ምስጋናውን አቅርቧል። ጎንደሮች በእርግጥ ኢትዮጵያዊነትን የሚሰብኩ ለኢትዮጵያ አንድነት የጸኑ መሆናቸውን ባለፉትም ጊዜያቶች አሁንም ወደፊትም ይህን ነገር እንደሚያጸኑት እናምናለን። ከዚህ ጋር ተያይዞ ደግሞ የታየውና የተመለከትነው ሌላው አስገራሚ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ በኦሮሚያ ቤተ ክህነት አደራጅ ሆነው ጳጳሳትን ሾመናል በማለት ባለፉት 3 እና 4 ዓመታት በቤተ ክርስቲያናችን ውስጥ መከፋፈል እንዲፈጠር ያደረጉ አባት ነበሩ። አሁን ደግሞ እንዲህ ሆነን ሰሜንና ደቡብ ሆነን ቃላትና ድንጋይ በምንወራወርበት ሰዓት ላይ የጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስን ወደ ጎንደር ከተማ በመጋበዝና በዚያም እንዲገኙ ጥሪ በማድረግ እሳቸውም ጥሪውን ተቀብለው በዚህ የጎንደር ባህረ ጥምቀት ስነ ስርዓት ላይ በመገኘት ቡራኬና የእንኳን አደረሳችሁ መልእክት በማቅረብ ሀገረ ስብከታቸው ያለውን አከባበር አቆይተው የጎንደር ይቀድማል በማለት መገኘታቸው እንዲህ ያለ ስነ ስርዓት ማድረጋቸው አሁንም በእርግጥ ብዙ መልኮችንና አስተያየቶች እንዲሰነዘሩ እያደረገ ይገኛል። ፊት በነበራቸው አንድ የበሰሩት ስህተት አሁንም ድረስ የሚተቿቸው የሚወቅሷቸው ሰዎች እንዳሉ ሆነው አሁን ይህን አልፈው ባለፈው ጥፋታቸው ተጸጽተው ወደዚህ ኃላፊነትና አገልግሎት በመምጣታቸው ከዚያም አልፎ እንደገና በኦሮሞና በአማራ ብሔር መካከል ልዩነቶች እንዳይሰፉ እንዲህ ያሉ ነገሮችን ማድረጋቸው ይበል የሚያሰኝ ነው። መቀራረብ ይሻላል፣ መተዋወቅ ይበጅናል። እሳቸው እንደመጡ ሁሉ ደግሞ አቡነ ሳዊሮስ ደግሞ ወደ ሸገር በተመለሱበት ሰዓት ላይ የሸገር ሀገረ ስብከት ሊቀ ጳጳስ ናቸው። በዚያም የጥምቀት በዓል አከባበር በማግስቱ የጎንደር ሀገረ ስብከት ሊቀ ጳጳስን ወደ ሸገር ኦሮሚያ በመጋበዝ እሳቸውም በዚያ የጥምቀትን በዓል እንዲታደሙና እንዲገኙ ጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ እንዲህ ያለውን ነገር አድርጓል። በእርግጥ ይህ ነገር የሚበረታታ ነው። አባቶቻችን አጥርና ድንበርን እያበጁ
በብሔር በወጡበት ማንነት ቃላትንና ውግዘትን ከሚወራወሩ ኢትዮጵያውያንን አንድ ለማድረግ እንዲህ ያለውን የተባረከ ስራና ድንቅ ነገርን ቢያደርጉ ብዙ ሰዎች የሚቀራረቡበት ከጥላቻም የሚወጡበት መቀራረብ የሚፈጠርበት አጋጣሚ በመሆኑ አባቶቻችን ይህን ነገር በማጽናት ወደ ትግራይም በመሄድ የትግራይም አባቶችን መንበረ ሰላማ ብለው ከጀመሩት የተሳሳተ መንገድ ወጥተው ወደ ቀደመው ወደ ጥንቱ አባቶቻችን ስርዓት እንዲመለሱ የጠቅላይ ቤተ ክህነት ስራ አስኪያጅ ቅዱስ ሲኖዶስ በየደረጃውና በየኃላፊነት ቦታቸው ላይ የተቀመጡ አባቶች ይህን ነገር እስካልሰሩ ድረስ ቤተ ክርስቲያናችን አሁን ከማንኛውም ጊዜ በላይ አደጋና ፈተና የተደቀነባት መሆኑን በማወቅ እንዲህ ያለውን ድርጊት ቢያደርጉ መልካም ነው የሚል እይታና ምልከታይን ለማስቀመጥ ነው። ከዚህ ጋር ተያይዞ ግን በጎንደር የነበረው የበዓል አከባበር አሁን ሌላ ገጽታ ሆኖ ብዙ ሰዎችን ያስከፋው ብዙ ሰዎች ቅሬታቸውን እየገለጡበት ያለው የበዓል አከባበር ደግሞ በዚህ በምንመለከተው ስፍራ ላይ የጎንደር ሰዎች ሙዚቃ ተከፍቶ ጎንደርን የሚያወድስ ዓለማዊ ዘፈንና እስክታ አስረሽምቾ የሚመስል እስክታና ጭፈራ ምድር እያረገደች እንዲህ ያለ ስነ ስርዓት ማድረጋቸው በዓሉ ሃይማኖታዊ በዓሉ ክርስቶስ የተጠመቀበት ሆኖ ሳለ ግን እንዲህ ባለ ስነ ስርዓት መፈጸሙ ዓለማዊነትን የዚህን ዓለም ሰው መምሰልን እንጂ ክርስቲያንነት ኦርቶዶክሳዊነትን የሚገልጥ አይደለም። እንዲህ ያሉ ካርኒቫል ወይም ፌስቲቫሎችንና እስክታዎችን አቧራ እያስነሱ ጭፈራን ለማድረግ ደግሞ ከተፈለገ ከጥምቀት ውጭ ለምንድን ነው ማድረግ ያልተፈለገው? ጥምቀትን ጠብቆ እንዲህ ቤተክርስቲያናችንን የሚያስተች የቤተክርስቲያናችን አስተምሮና ስርዓት እንዲመስል የሚያደርጉ ዓለማዊ ስርዓትና ድርጊቶችን ማድረግ የተገባ አይደለም። ብዙ ሰዎች ይህን ነገር እንዲስተካከል ጥያቄ እያቀረቡ ያሉት ለምንድን ነው የጎንደር ህዝበ ክርስቲያን የጎንደር አባቶችና ሊቃውንቶች ይህ ነገር እንዲስተካከል የማያደርጉበት? ጎንደር የምትገለጥበትና የምትሞሸርበት ብዙ አጋጣሚዎችና ሁኔታዎች እያሉ ግን ጥምቀት እንዲህ ባለ ስነ ስርዓት እንዲከንወንና እንዲፈጸም ማድረግ በዓሉ ከመንፈሳዊነቱ ይልቅ ዓለማዊነቱ ጭፈራና ዳንኪራ የበዛበት መገለጫ እንዲሆን የሚያደርገው ነው በማለት አስተያየት እየተሰጠበት ይገኛል። በዚህ ጉዳይ ላይ እስኪ ብፁዕ አቡነ አብርሃም የጥምቀት በዓል በሚከበርበት ሰዓት ላይ ምን ማድረግ አለብን? አሁን ደግሞ እያደረግን ያለነው ነገር ሀገራችን ቤተክርስቲያናችን መስቀል ላይ ተንጠልጥላ መከራችንና ፈተናችን በበዛበት በዚህ ሰዓት ላይ ምድራችን ላይ ምንም ነገር እንዳልተፈጠረ ይመስል ጦር አውረድ የሚመስል እስክታና ዳንኪራ ከየት የመጣ ነው በማለት ብፁዕ አቡነ አብርሃም የተናገሩት አስገራሚ መልእክትና ትምህርት አለ። እናድምጣቸው። አይታችኋል? ሰሞኑ ምንድን ነው እላለሁ እንደው ዘፈኑ ዳንኪራው ሌሊቱን ሙሉ ምድር ጦር አውርጄ ይመስላል። ምን ተፈጠረ? ምን ተገኘ? ዛሬ ምናለቅስበት ምናዝንበት ምናነባበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር እምንጮህበት የሚዘፈንበት ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከል እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣህን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? ጥፊ ያላት ከተማ እንደዚህ ነው። ይህ ብቻም አይደለም። እንግዲህ የጎንደር ህዝበ ክርስቲያን የጎንደር ሊቃውንት በእርግጥ ይህን ነገር አጢንተውትና ተመልክተውት እርምትና ማስተካከያ እንደሚያደርጉበት እናምናለን፣ እንገምታለን። በዓሉ ሃይማኖታዊ ነው። ኦርቶዶክሳውያን ክርስቲያኖች በዚህ መልኩ በዓላትን፣ እስክታን፣ ዳንኪራን፣ አቧራን በማስነሳት የምናከብርበት አጋጣሚና መንፈሳዊ ስነ ስርዓት የለም። ይህ ነገር ግን እርምት መደረግ እንዳለበት እናምናለን። ቢሆንም በቀጣይ ጊዜ ግን በጎንደር የሚከበረው የጥምቀት በዓል እንዴት ይከበር በሚለው ጉዳይ ላይ ምክክር ና ውይይት ካልተደረገ በስተቀር ላይ ዝም ብሎ እንግዶችን በመጥራት ጎንደር ላይ አይቀርም በማለት በዓሉ ከመንፈሳዊነቱ የወጣ የሆነ ያለበትን ሰዓት መርሳትና መተው ተገቢ እንዳልሆነ እናስባለን። ግን ሊቀ ሊቃውንት አባ ገብረ ኪዳን ደግሞ ከዚሁ ጋር ተያይዞ የጎንደር ክርስቲያኖች የሚያደርጉት ነገር ምን መሆን አለበት? በጎንደር እየተከበረ ያለው የጥምቀት በዓል አከባበርስ እንዴት ነው አሁን እየሆነ ያለው የሚለውን ጉዳይ በጎንደር ስለተፈጠረው ነገር ሊቀ ሊቃውንት የሰጡት አንድ ትምህርት አለ። እናድምጣቸው። ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነው ወርኑ እውነቱ ማለት ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል።
እዚያ በኋላ ጎንደር ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መጣ። እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው። ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ፣ ልደቱ፣ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው፣ በመረጋጋት ስክነታችን አብሮ መታየታል። መታወቂያችን መሆን ያለበት ክርስቶሳዊነት ነው። እንግዲህ ለአብነት በጎንደር የተፈጸመውን ነገር እንደ ምሳሌ አነሳን፣ በጎን ገጽታ ተመልክተናል። ኢትዮጵያ ውስጥ ካሉ ሁሉም ብሔር ብሔረሰቦች ወደ ጎንደር ለጥምቀት እንዲታደሙ መጋበዝና መጥራት መቀራረብና አንድነትን የሚፈጥር በመሆኑ ይህ ይበል የሚያሰኝ ነው። ግን ደግሞ የቤተ ክርስቲያን አባቶች ሚናቸውን መጫወትና ሚናቸውን መወጣት እንዳለባቸውም እናምናለን፣ እንገምታለን ማለት ነው። በመላው ዓለም እንግዲህ በትናንትናው ዕለት የተከበረው የቃና ዘገሊላ የጥምቀት የከተራ በዓል በእነዚህ ሶስቱ ቀናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ከፍ ብላ የታየችበትና የተገለጠችበት ዕለት ሆኖ አልፏል። ብዙ አስገራሚ ትዕይንቶችን ተመልክተናል። በናዝሬት የነበረው የቃና ዘገሊላ አከባበር ሕዝብ በሙሉ አደባባይ ወጥቶ ጠጠር መጣያ እስኪጠፋ ድረስ ኦርቶዶክሳውያን እንዲህ በማዕበል ወጥቶ ያከበሩበት ሁኔታ መነጋገሪያ ሆኗል። በሰሜን ሸዋ ደብረ ብርሃን ከተማም ደግሞ የነበረው የቃና ዘገሊላ የቅዱስ ሚካኤል ክብረ በዓል ደግሞ ስንመለከት እሱም እንዲሁ ደግሞ ኦርቶዶክሳውያን ቁጥራችን ስንት ነው የሚለውን ጥያቄ እንድንከልስ እንድንፈተሽ የሚያደርገን በዓለም የሚወራውና የሚነገረው ኦርቶዶክሳውያን ቁጥራቸው ቀንሰዋል፣ እያነሱን የሚባለውን ጉዳይ ፉርሽ የሚያደርጉ ሁነቶችን ነው በደብረ ብርሃንም የተመለከትነው። በአዲስ አበባም እንደዚሁ በየካ ሚካኤልና በሌሎችም አካባቢዎች ቃና ዘገሊላና የከተራ የጥምቀት በዓል ሲከበር ኦርቶዶክሳውያን ከቤታቸው የቀረ አንድ ሰው እስከማይመስል ድረስ ሁሉ አደባባይ በመውጣት ተውበው አምረው በዝማሬ በምስጋና ይህንን የአደባባይ በዓል ያከበሩበት ሁኔታ እጅግ በጣም ድንቅ ስነስርዓት ሆኖ የተመለከትነው እናገኛለን ማለት ነው። ከዚሁ ከጥምቀት በዓል ጋር ሳንወጣ በደሴ ከተማ የተከበረው የጥምቀት በዓል ብዙ ሰዎችን ያስገረመ የነዚህ ወጣት ሕፃናት ልጆች ዝማሬና አገልግሎታቸው በእውነት እግዚአብሔር አምላክ ፍጻሜያቸውን ያሳምርላቸው፣ ዝማሬያቸውን ይቀበልላቸው የሚያስብል ማራኪ የሆነ ዝማሬ ሲያቀርቡ ተመልክተናል። እነዚህ ሁለት ታዳጊ ሕፃናትና ብላቴኖች በደሴ ከተማ የጥምቀት በዓል ሲከበር እንደምትመለከቷቸው በደስታ በዝማሬ እንደ መላእክቱ ሆነው በተመስጦ እግዚአብሔርን ያመሰግናሉ። በእውነት እንዲህ ያሉት ልጆች በስርዓትና በአእምሮ እያሳደግን እየኮተኮትን ካላቀናን በስተቀር ቤተ ክርስቲያናችን አሁን ባለንበት ተጠለፍንበት በዓለማዊ ጉዞና አስተሳሰብ ብቻ ብዙ ተግዳሮቶች እያየን ባለንበት ሰዓት ላይ እንደነዚህ ያሉ ደግሞ ታዳጊ ልጆች ስርዓተ ቤተ ክርስቲያንን ጠብቀው እግዚአብሔርን ሲያመሰግኑ ማየትና መመልከት በእውነት ደስ ይላል። እግዚአብሔር በጥበብና በቁመት በሞገስም ያሳድጋቸው። እስኪ በደሴ ከተማ የነበሩትን እነዚህን ሁለት ብላቴና ልጆች እንዴት ነው ይዘምሩ እንደነበረ እስኪ እንስማቸው። ወደ ዋናው ጉዳያችን እንመለሳለን። እንግዲህ ከአእላፋት ዝማሬ ጀምሮ ብፁዕ ወቅዱስ አቡነ ማትያስ በአደባባይ መታየት ካቆሙ ከረምረም ብለዋል። አቡነ ማትያስ እየት ገቡ? አቡነ ማትያስ ምን ሆነው ጠፉ? አቡነ ማትያስ ለምንድነው ሚዲያ ላይ የማናያቸው? በተለይ ደግሞ በአደባባይ ላይ ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ በሚነገርበት በዚህ ድንቅ በዓል ላይ አቡነ ማትያስ በቤተ ክርስቲያናችን በዚህ የጥምቀት አከባበር ላይ ያላየናቸው ያልተመለከትናቸው ምን ሆነው ነው? የት ገብተው ነው? የሚሉ ጥያቄዎች እንዲነሱ ያደረጉ ነገሮችን እየተመለከትን እንገኛለን። ይህ ነገር እንዲነሳና ይህ ጥያቄ ጥምቀት ላይ እንዲበራ
እንዲበረታ ያደረገው በአእላፋት ዝማሬ ላይ በተከታታይ በነበሩት ዝማሬዎች ላይ ይታዩና በዚያም ተገኝተው ቡራኬ የሰጡ የነበሩት አቡነ ማትያስ በሶስተኛው የመስቀል አደባባይ የአእላፋት ዝማሬ ላይ አለመገኘታቸው ጥያቄ ቢፈጥርም አሁን የበለጠ ደግሞ ረገጥ ያለ ጥያቄና ሀሳብ እንዲነሳ ያደረገው በጃን ሜዳ የጥምቀት በዓል ላይ አለመታየታቸውና ቡራኬ አለመስጠታቸው ጥያቄ አስነስቷል። ይህን በተመለከተ ቲክቫህ ኢትዮጵያ በብፁዕ ወቅዱስ አቡነ ማትያስ ጉዳይ ላይ ያወጣው መረጃ አለ። እሱን አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ በበዓላት ወቅት በአካል ብቅ በማለት ቃለ ምዕዳንና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዘንድሮ በዓለ ጥምቀት ለምን አልተገኙም? ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎም ምዕመናን አባታችን እየተገቡ ቡራኪያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነግሩንም? የሚል ጭንቀት አዘል ጥያቄው ስፋት እያቀረቡ ነው ይላል ቲክቫህ በጽሁፉ። በጉዳዩ የተጨነቁ አንዳንዶች ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶች ደግሞ ብፁዕነት ታቸው ከፕትርክናቸው ተነስተዋል፣ ለምን ይሆን ብለው እስከ መጠየቅና ጥርጣሬና ስጋት እስኪጋባቸው ድረስ እንዲህ ያለ ነገሮችን አንስተዋል። ቲክቫህ ኢትዮጵያ ብፁዕነታቸው በዘንድሮ በጥምቀት በዓል ተገኝተው ለሕዝቡ የተለመደውን ቡራኬ ያልሰጡት ምን ሆነው ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጠዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይ ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ እንደ አንድ የስራ ኃላፊ በቅርበት የማውቀውን ተናግረዋል። አንድ አባት በዚህም ቅዱስነታቸው የገጠማቸው መጠነኛ ሕመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ሕዝቡ በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው የሚሉት ሌላው አባት ሲናገሩ፣ ቲክቫህ ኢትዮጵያም የቅዱስነታቸው ህመማቸው ምንድን ነው? በትክክል ምንድን ነው የሆኑት? ይህ የገጠማቸውስ መቼ ነው ሲል እኚሁን የቤተ ክርስቲያኗን የሥራ ኃላፊ ጠይቋቸዋል። እሳቸውም የማደናቀፍ ነገር ገጥሟቸው በዚያው በመንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸው ለዚያም ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸው ሕክምናውም ተስፋ አለው፣ ወዲያውኑ ከሕክምና ወጥተው ወደ መንበረ ፓትርያርክ ገብተዋል ሲሉ መልሰዋል። ከዚህ በፊት ንጋት ኮከብ ሚዲያ በብፁዕ ወቅዱስ አቡነ ማትያስ ላይ የደረሰባቸውን ጉዳት በተመለከተ የሰራነው አንድ ዘገባ ነበር። እርሳቸውም በመንበረ ፕትርክናቸው ላይ እንዳሉ የታጠፈ ምንጣፍ አደናቅፏቸው በመውደቃቸው ጎድን አጥንታቸው ላይ ያለው የእግራቸው ታፋ አካባቢ ማለት ነው የመሰበርና የመሰንጠቅ አደጋ በማጋጠማቸው ቀላል የሆነ ሰርጀሪ እንደተሰራላቸው ከዚህ በፊት ይህንን ዘገባ በቻናላችን ላይ አቅርበን ነበር። አሁንም ይህንኑ ነው የተረጋገጠ ያለው መረጃ በመውጣት ላይ ያለው። ይህ የገጠማቸው ባለፈው ታህሳስ ወር ነበር። በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው የቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ የሆነ ነው ሲሉም አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው የብፁዕ ቅዱስ አቡነ ማትያስ እንደ እግዚአብሔር ፈቃድ እዛም ላይ እንደሚገኙ ተስፋ እናደርጋለን ያሉት የመረጃ ምንጫችን ይላል ቲክቫህ ኢትዮጵያ። እሳቸው ለዓለም እንደሚጸልዩ ሁሉ ሕዝቡም ለጤንነታቸው በጸሎቱ ሊያስባቸው እንደሚገባ፣ የቅዱስነታቸው መቆየት ለኢትዮጵያም ለቤተ ክርስቲያንም ትልቅ ትርጉም እንዳለው ገልጸዋል። ቲክቫህ ኢትዮጵያም ቅዱስነታቸው በዘንድሮ የጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው በሚል የሚናፈስ መረጃ አለ። ይህ ምን ያክል እውነት ነው የሚል ተጨማሪ ጥያቄ አቅርቦ ነበር። አመራሩም ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በተሟላ ቋሚ ሲኖዶስን እየሰበሰቡ ከቅዱስነታቸው መመሪያን እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጁና ከቋሚ ሲኖዶስ አባላት ጋር ቤተ ክርስቲያኗን እየመሩ ነው ያሉት። ይህ ነው እውነታው ነው በማለት መረጃ ሰጥተዋል።
ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜ መግፋት ተከትሎ የመጣ መጠነኛ የጤና ህመም ገጥሟቸው ነው። የተወሰነው አሁን ለውጥ አላቸው። ሕክምናቸውን እየተከታተሉም ይገኛሉ። እንደ እግዚአብሔር ፈቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንደሚባርኩ ሙሉ እምነት አለን ነው ያሉት። እንግዲህ መረጃውን የሰጡት አካል ቅዱስነታቸው የኢትዮጵያ 6ኛው ፓትርያርክ የሁላችንም አባት ናቸው። በዕድሜያቸው ትልቅ አባት ናቸው። ዕድሜን ተከትሎ በአይን የሚታይ አንድ እውነት አለ። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል። ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኝ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፕትርክናው ሲሾሙ እድሜያቸው ገፋ ያለ አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የዕድሜ መግፋትን ተከትሎ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። ጥሩ ለውጥ በመምጣቱም ከሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ነው። ቋሚ ሲኖዶስም ለተወሰኑ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላ ትንሽ የመሻል ሁኔታ በማሳየት በዊልቸር ወንበር እየተገፉም የተወሰነ ጊዜ ራሳቸው መሰብሰብ ችለዋል። የባለፈው በዓለ ልደትን አስመልክቶ በቋሚ ሲኖዶስ አባቶች ተገኝተው የእንኳን አደረሳችሁ አባታዊ ቃለ ምዕዳንና ቡራኬ ሰጥተዋል ሲሉ አስታውሰዋል። የመረጃ ምንጩ ሚዲያን ከመጠየቁ በፊት የቤተ ክርስቲያን ሚዲያዎች የህዝብ ግንኙነት መምሪያ ክፍል ቋሚ ሲኖዶስም ብፁዕነታቸው ያሉበት ሁኔታ ማሳወቅ እንደነበረባቸው ገልጸዋል። እነዚህ ክፍተቶች አሉ የሚል አስተያየቶችም ተሰጥተዋል። ህዝቡ ይጠይቃል። ምክንያቱም ብፁዕነታቸው የቤተ ክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተ ክርስቲያን ሲባል ፓትርያርኩ ናቸው ሊወከሉ የሚችሉት። እናም መደበቅ የለበትም፣ ድብቅ ሊሆን አይገባም ነው የሚሉት አስተያየት ሰጪዎች። ህመም፣ እርጅና ወንጀል አይደለም ያሉት እኚሁ ታማኝ የመረጃ ምንጫችን ለህዝቡ በቂ መረጃ ሊሰጠው ይገባል። አባታችን የት ሄዱ ብሎ ሲጠይቅ የማወቅ መብት አለው። አባት የት ሄዱ ብሎ ልጅ መጠየቅ ይችላል። የጤናቸው ጉዳይ ያሳስበዋልና ሲልም ቲግቫ ኢትዮጵያ ስለ ብፁዕ ቅዱስ አቡነ ማትያስ ይህንን መረጃ ሰጥተዋል ማለት ነው። ብፁዕ ወቅዱስ አቡነ ማትያስ በረከታቸውና ቡራኪያቸው ይድረሰን። ጤናቸው ተስተካክሎ ወደ መንበረ ክብራቸው ተመልሰው የተለመደውን አገልግሎትና ሐዋርያዊ አገልግሎታቸውን እንደሚቀጥሉም እናምናለን፣ ተስፋም እናደርጋለን። የእሳቸው በሕይወት መኖር ብዙ ትርጉም አለው። በሰሜን ያሉት መንበረ ሰላማ ብለው ራሳቸውን ሰይመው የተቀመጡ ሰዎች ከሳቸው ማለፍ በኋላ ሌላ ፓትርያርክ ለመሾም አሰፍስፈውን ያሉት አሁንም ያልሾሙት ብፁዕ ቅዱስ አቡነ ማትያስ የኛ አካባቢ ሰው ናቸው በማለት ላለመጋፋት በሚል ነው እንጂ የተዋቸው። ብፁዕ ቅዱስ አቡነ ማትያስ ከሌላ አካባቢ የመጡ ሰው ቢሆኑ ኖሮ መንበረ ሰላማ እርስ በርሱ እንደተሿሿመው ሁሉ ፓትርያርክን ከመሾም ወደኋላ አይመለስም ነበር። እንዲሁም በማዕከል ደግሞ እንደምንመለከተው በቤተ ክርስቲያናችን ውስጥ ልክ እንደ ርብቃ ማህፀን መገፋፋት አለ። ሁሉ ወደፊት ለመውጣትና ይህንን ታላቅ የሆነውን ኃላፊነትን ለመሸከም ሳይሆን ስልጣንና ክብርን ከመፈለግ አኳያ እንዲህ ያሉትን ነገሮች ፍላጎትና መሻት እንዳለ እንመለከታለን። ብዙ የማይገለጡና የማይነገሩ ነገሮች ቢኖሩም እግዚአብሔር አምላክ የእሳቸው መኖር ለቤተ ክርስቲያናችንና ለሀገራችን አንድነት ብዙ ትርጉም ያለው በመሆኑ ጤናቸውን ጠብቆ እድሜያቸውን ረዘም ሳብ አድርጎ አገልግሎታቸውን ቡራኪያቸውን እየሰጡን እንዲቆዩ እግዚአብሔር አምላክ ይመልከታቸው እንላለን። ውድ የንጋት ኮከብ ሚዲያ ቤተሰቦች እንግዲህ ጥምቀት በዓል ጀምሮ የነበሩትን ሁነቶችንና ከብፁዕ ቅዱስ አቡነ ማትያስ ጤና ጋር ተያይዞ የሚነሱ ጥያቄዎችን በተመለከተ ለዛሬው ያዘጋጀሁላችሁ መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።